ያለሽ ቦርጭሽ እየጨመረ ይመጣል፣ ፋቱ እየጨመረ ይመጣል። ከጊዜስ በኋላ እነ ኮሌስትሮል እየመጡ እነ ግፊት እየመጡ ከጊዜ በኋላ ምን ይመጣል? ስኳር ይመጣና ልክ እንደ ማዘር አንቺም መድኃኒት ትጀምሪያለሽ ነው እያልኩሽ ያለሁት። እና ለማዘር እንግዲህ ስለ ማዘር እናውራለን። ስለ ማዘር የምናውራውን ነገር በሙሉ አንቺም አመጋገብሽን ቀይሪና ከመሰላል ላይ ውረጅ። ታይፕ ቱ አንድ ታይፕ ቱ ዶክተር ማዘርም ፋዘርም ስላለበት ታይፕ ቱ በዘርም የሚመጣ አንተ ከምታወራው እንደሱ አልተረዳሁትም እና እንደዛ ይመጣል እሱ አሁን አይጠቅመንም። ገባሽ? አንቺ አሁን ጓደኛሽ እናቷም አባቷም ስኳር የለባቸውም እንበል። ከጓደኛሽ ይልቅ አንቺ የመያዝ ዕድልሽ ከፍ ያለ ነው። ያ ማለት ጓደኛሽ በአባት በእናቷ እንኳን ስኳር ባይኖር ቁጭ ባለችበት ሮንግ ምግቦች የሚቀጠቅጥ ከሆነ እሷም ትያዛለች። ያ ማለት ምንድን ነው? ከዘር ይልቅ ላይፍ ስታይል፣ ኤንቫይሮንመንታችን፣ አመጋገባችንና የኤክሰርሳይዝ ባህሪያችን እጅግ ኢምፖርታንት ነው። ኢምፖርታንት ነገር ላይ ፎከስ እናድርግ። ዘርሽን መቀየር ትችላለች እንዴ? አንቺ አልችልም። አንቺ መቀየር ምችው እኮ አልኩሽ እኮ። ይኸውልሽ በዘር የሚመጣ ቢሆን ኖሮ አመጋገብሽንና አኗኗርሽን ቀይረሽ እኮ ባልተገላገልሽው ነበር። አሁን ገብቶሻል። ስለዚህ ትልቁ ነገር አሁን ያልኩሽ ከዛሬ ጀምሮ ቀይሪ ብዬ እያልኩሽ ያለሁት አመጋገብ አንቺንም ነገ ጫፍ ላይ ያለሽው በስኳር ከመያዝ ይታደግሻል። እናት አባትሽንም ዲቴል እናወራለን። ስኳር ከሚያመጣቸው ነገሮች እንታደጋቸዋለን። ይህንን ነው የምናወራው። ስኳር እናንተ ቤት ያደረሰ ነገር አለ ወይ? ስኳር አለባቸው ብለሽኛል። ፋዘር ማዘር ላይ እስካሁን የተጎዳ አካል አላቸው? አይናቸው ላይ፣ ኩላሊታቸው ላይ፣ ልባቸው ላይ ስትሮክ? አይ አሁን የልብም ትወስዳለች፣ ፋቲ ሊቨርም አላት፣ የልብም አላት፣ ፕሬዠርም ማለት አታካንድ ትወስዳለች፣ ቤታ ብሎክ እና ፋዘርም ፕሬዠር አለ። ትንሽ ማንን? ፋዘርን? አሁን ግን ደህና ነው። አሁን በደንብ እየበራልሽ ነው አይደለ? ማዘር ላይ ያለው የልብ ችግር፣ ማዘር ላይ ያለው ስኳር፣ ፋዘር ላይ ያለው ግፊት፣ ፋዘር ላይ የመጣው ስትሮክ አንድ በሽታ እንደሆኑ ገባሽ አይደለም? ልክ አንቺ ዛሬ በጀመረሽ ፋት የጀመረ የተለያየ ደረጃውን ጠብቆ የሚመጡ በሽታዎች እንጂ የተለያዩ በሽታዎች እንዳልሆኑ ገብቶሻል? ደስ አይልም? በቃ እናንተ ቤት እኮ ሴሉ አለ። በቃ እኔ አሁን ላለፉት 8፣ 9፣ 10 ወራት ማውራው ነገር በሙሉ እናንተ ቤት አለ። እየሰማች ነው። ማዘርም ይኸው አሁን 15 ቀን ጀምራ እየተከታተለች ነው። ግን የገብስ እንጀራ ግን እየበላች ነበር። እሱ ትንሽ እንትን አላት እንጂ አቁማ ነበርና ምን አለው ብሎ ይኸውልሽ ለማዘር የምታያቸው የገብስ እንጀራውን እኮ ይዘውት እየዞሩ ነው። ቦርጮት ውስጥ ያለው ይሄ ሆዶት ላይ ያለው ቦርጭ የገብስ እንጀራ ኤነርጂ ነው። እሱ አለ በያቸው። ያለ ነገር ከመጠን በላይ የተሸከሙትን ነገር ለምን ተጨማሪ ይሰዳሉ? ኦኬ የሚቁስ ማዘርን እስቲ እያቸው፣ ልብሳቸውን እስቲ፣ እግራቸው ቀጭን ነው አይደለ? ጡንቻ የላቸውም። እጃቸው ቀጭን ነው፣ ጡንቻ የላቸውም። ልብሳቸውን ከፍ አድርገሽ ብታያ ግን ሆዳቸው ላይ ጥልጥል ያለች ቦርጭ ያለች ለብቻ። አንቺ ጋር ያለው ድምፅ አያስቀጥለንም። ፕሊዝ ዱ ሳምሲንግ። ክላስ ቀይሪ ወይ ኮምፕሊት ሰዎች መስማት አልቻለም። መቀጠል የምንችል አይመስለኝም። ድምፅ በጣም ይረብሻል። እስቲ ሞክር። እናንተ ቤት ቆይ ምንድን ነው? ስንት ልጅ ነው ያለው? የእኔ ልጆች? ኧረ አንቺ ብቻ አይመስሉኝም ወይ ብዙ ልጅ አለሽ?
እኔ 3 ነው ያለኝ አሁን ጋር ከራሱ ጋር 3። እኔ ግን የሶስት ልጅ ድምፅ አይደለም የሚሰማ። የሰፈሩ ልጆች በሙሉ እናንተ ጋር ነው የሚያሳልፉት። የሰፈሩ ልጅ በሙሉ እናንተ ጋር ያለው? አይ አይደለም፣ ወደ ውጭ ወጥቼ ነው ኮንዶሚኒየም ስለሆነ ለዛ በቃ አሁን ገባሁኝ። ይሻላል መሰለኝ። አሁን ምንድን ነው የገባሽ? አሁን ካወራ ነው ውስጥ እንደ የገባሽን እስኪ ባንቺ ልስማ። እስኪ ባንቺ ድምፅ ካንቺ ልስማ። በቃ ማለት ሁሉም በሽታዎች እነዚህ ተላላፊ ያልሆኑ በሽታዎች ከአመጋገብ ነው እንጂ የሚመጡት ከሮንግ ዳይት እንደሆነ የሚመጡት ነው የተረዳሁት። እስከዛሬ ስሰማ ከአራስ ቤት በቃ ሁሌ ያንተን ነው የምሰማው። እንደውም ሰሞኑ ሰዓት አልተገናኘንም እንጂ በጣም እየተከታተለ ጎበዝ። ይኸውልሽ ዝም ብለሽ እስኪ መሰላል ነገር ሳይ በአእምሮሽ መሰላል ደረጃ የምንወጣበት ነው። የዛሬ 20 ዓመት አካባቢ ማዘር ፋዘር ደረጃ አሁን አንቺ ያለሽበት የፋት ደረጃ ላይ ነው የነበሩት። ቦርጫቸው ብቅ ያለበት ጊዜ ማለት ነው። እነሱ አሁን ፋዘር ከፋሩና የግፊት ደረጃ መሰላል ላይ ቆመዋል። የግፊት መሰላል ምናልባትም ስኳራቸው ኖርማል አይሆንም። ኤኒዌይ ስላልነገርሽን ወይ በደንብ ስለማይታወቅ የግፊት መድኃኒት እየወሰዱ ነው። መሰላል 2 ላይ ነው እሳቸው ያሉት። አንቺስ መሬት ላይ አልቆምሽም ነው እያልኩሽ ያለሁት። ምክንያቱም 10 ኪሎ ፋት አለሽ። ፋዘርስ ቦርጭ አላቸው፣ ፋት አላቸው፣ ስደመር ምን አላቸው? ስኳር ግፊት አላቸው። ማዘር መሰላል 2 ላይ ናቸው። ምክንያቱም እሳቸው ፋት አላቸው። ከፋት በኋላ እነ ግፊት እነ ኮሌስትሮል ይመጣሉ። ከዛም ዘለው የመጨረሻ መሰላል ላይ ነው ያሉት። ያ መሰላል ምንድን ነው? አሁን የነገርኩሽ ስኳር ነው። ስኳር ካለ በመሰላል እሳቤ የመጨረሻ ደረጃ ነው። ገብቶሻል? ከስኳር በኋላ ምንድን ነው የሚመጣው? የልብ በሽታ ነው የሚመጣው። ማዘር ምን መጣባቸው? ይኸው የልብ በሽታ መጣባቸው። እሳቸው ከመሰላል 3ም ከፍ ያሉ ናቸው ማለት ነው። ምክንያቱም ከነዚህ ከውፍረት ጋር ከፋት ጋር ተያይዞ የሚመጣው ስኳር ከስኳርም አልፎ ምን አመጣባቸው? ህይወታቸውን አደጋ ላይ የሚጥል የልብ በሽታ አመጣባቸው። ልክ ይሄው ቅድም የነገርኩሽ አሁን ዛሬ አንቺ ያዝሽው ፋዘርን ገና መሰላል 2 ላይ ሆኖ ስኳራቸው እንኳን ሳይታወቅ ወይም ደግሞ እንዳለባቸው እንኳን ሳያውቁ ምን አመጣባቸው? ገዳይ በሽታ ስትሮክ። አየሽ አይደለም? 10 ኪሎ ትርፍ ፋት ካለሽ ግፊት እንኳን ሳይመጣ ስኳር እንኳን ሳይመጣ በስትሮክ የመያዝ እድል አለሽ ነው እያልኩሽ ያለሁት። ከተረዳሽ በልብ በሽታ የመያዝ እድል አለሽ ነው እያልኩሽ ያለሁት። ከተረዳሽ ገብቶሻል? አቺ ልጅ አሁን ፋት አላት። ቆይ ቀስ ብሎ ትንሽ ግፊት ይምጣ፣ ከዚያ በኋላ የስኳር ይምጣና ከአመታት በኋላ ስትሮክ ይምጣ። እንደሱ አይደለም። ኢንሱሊን ሬዚስታንት ከሆንሽ፣ ኢንሱሊን ሬዚስታንት ማለት 10 ኪሎ ፋት አለሽ። አንድ ሰው 10 ኪሎ ትርፍ ፋት ካለው ከፍ ያለ ኖርማል ሰው ከሚያመርተው ኢንሱሊን በላይ እያመረትሽ ነው። ከፍ ያለ ኢንሱሊን ለስትሮክ ያጋልጣል። ፋዘርን ያጋለጠው እሱ ነው። ለልብ በሽታ ያጋልጣል። ለብዙዎቹ ካንሰር ያጋልጣል። በጣም ቶሎ እንድታረጂ ያደርግሻል። እንድትገረጅፊ ያደርግሻል። አሁን በደንብ ገብቶሻል? የፋዘርም የማዘርም ያንቺን በሽታ አንድ ነው እያልኩሽ ያለሁት። በምን የመጣ? ቁጭ ባላችሁበት እንጀራ በወጥ ሮንግ ምግቦችን በማዘውተራችሁን የመጣው። መፍትሄው ምንድን ነው? መጀመሪያ ለዚህ የዳረጋችሁ ምግብ ቅድም ነገርሽን ዳቦ ጨምረሽ ማዘር የበሉትን ገብስ እንጀራ ነው ጨምረሽ ስቶፕ አድርጉ። እሱም በምንድን ነው የምትቀይሩት? ሁልጊዜ ስናወራ ሰምተሻል። አሳ ነክ ነገር ከጎመን ኦኬ፣ ስጋ ነክ ነገር ከጎመን ከአትክልት ጋር ዶዚስ። ይሄ ለአንቺም ይሰራል፣ ለፋዘርም ይሰራል፣ ለማዘርም ይሰራል። እነሱ ግን መድኃኒት ላይ ስላሉ የቅርብ ክትትል ያስፈልጋቸዋል። ምክንያቱም አልኩሽ እኮ ልክ ምግባቸውን እንደቀየሩ ግፊት ይወርዳል። የፋዘር እየወረደ ባለ ግፊት ላይ መድኃኒት የሚወስዱ ከሆነ ይጎዳቸዋል ነው ያልኩሽ። የማዘርም በጣም ይወርዳል ስኳራቸው። ስለዚህ ወዲያው ከሐኪም ጋር እየተነጋገሩ ወይም ደግሞ እኛን ጆይን አድርገው
ምግባቸው ልክ እንደተቀየረ መድኃኒታቸውን ቶሎ መቀነስ ይጠይቃል። ሌላው ለምግቡ ገብቶሻል ብዬ አስባለሁ። እስከዛሬ ሶስታችሁ የማታደርጉት ነገር ምንድን ነው? እንቅስቃሴ አታደርጉም ነበር፣ ወክ አታደርጉም ነበር። ሰውነታችሁን ኮምፕሊትሊ ረስታችሁት ነበር። እርግጠኛ ስለሆንኩ ይሄን የምነግርሽ ውጡ ቢያቸው እስቲ ግድ የለሽም እስኩ እሰይ ቢንቀሳቀሱ እኮ ቆንጆ ነው። ግን ማንም ሰው የሚንቀሳቀሰውን ያክል ሳይሆን ከፍ ያለ እንቅስቃሴ 10,000 እርምጃ በየቀኑ የተለካ ወክ ማድረግ፣ በሳምንት 2 ጊዜ 3 ጊዜ ጂም ቤት ካስፈላጊ ከሆነ ገብተው ከባድ ልክ ቦዲ ቢልደር የለም የምታውቂው ጡንቻ የሚገነባ ሰው ልክ እንደ ጡንቻ እንደሚገነባ ሰው ራሳቸውን ወደዛ ደረጃ ከፍ ማድረግ መቻል አለባቸው። በግል ከማገዝ ካለብን እናግዝሻለን። እርግጠኛ ነኝ ብለናል። ኮንታክቱን ወስጃለሁ። ማዘርን ለመሄድ በጣም እንትን ብላለች። እንመጣለን። ፒስ። እግዚአብሔር ከእናንተ ጋር ይሁን። በርቱ። አሚን። ዶክተር እድሜክ ይርዘምልን። እናመሰግናለን። አሜን። ታንክ ዩ። ንግስት ሞገስ ያንቺ ተራ ነው። ሄሎ። ያስ አቤት ዶክተር፣ እንዴት ዋልክ? ገና ነኝ። እግዚአብሔር ይመስገን ስለመጣሽ ደስ ብሎኛል። ይህን ፕሮግራም ታውቂዋለሽ? አዎ በደንብ እከታተላለሁ። ይሄ ፕሮግራም ጎረምሳ ያደርጋል፣ እርጅናን ያጠፋል። ልክ ነው? በትክክል። ስኳር ይቀለብሳል፣ ግፊት ይቀለብሳል፣ ቦርጭ ይቀለብሳል፣ እድሜም ይቀለብሳል። ልክ ነው? በትክክል ሞክረሽዋል ማለት ነው። በይ ራስሽን አስታወቂና ቀጥይ። አዎ ዶክተር፣ እኔ እንግዲህ ያው ስሜ ንግስቴ ነው። ስኳር ነበረብኝ 6 ዓመቴ ነው እና ያንተን ፕሮግራም እየተከታተልኩኝ ያው ቢዚም ስለሆንኩኝ ለመደወል ለመግባት ስለማይመቸኝ ስራ ቢዚ ስለሚያደርገኝ እየተከታተልኩኝ ሰነፍ ሆንኩኝና ብዙ አልተገብርም ነበረ። ነገር ግን አሁን ለራሴ ጊዜ ሰጥቼ አንተ ያልካቸውን ነገሮች እያረኩኝ የሚገርምህ ነገር በቃ ምን ብዬ ልንገርህ 300 400 እየሆነብኝ በጣም ይቸገር ነበረ እና ዶክተር ጋርም ብዙም አልሄድም። ያው ማውራት የማልፈልገው ብዙ ነገር አለ አይወራም እና መድኃኒቱን በራሴ እየገዛው ነበር የምወስደው። ደብል 2 እየወሰድኩኝ እንኳን አይወርድም። በሚገርምህ ሁኔታ ከ15 ቀን ወዲህ ነው የጀመርኩት። በቃ በትክክል አንተ የምትላቸውን ነገሮች አሁን 110 120 ላይ ነው ያለው። በቃ ቋሚ ያጨብጭቡልሻ። ቆይ እንጂ 180 ሰው እያየሁ ነው። ቆይ ያጨብጭቡልሽ። የምሬን እኮ ነው የምልሽ። ምክንያቱም ቁጭ ብዬ እዚህ ጋር የምጮኸውም እንዳንቺ አይነት ሰዎች አንድ ቀን አንድ ሰው ሰምቶኝ እንኳን ይለወጣል ብዬ በማሰብ ነው። እና በእውነት በጣም ኮርቼብሻለሁ። ጎበዝ። እድሜ ስንት ነው? ክብደትሽ ስንት ነው እያሉሽ ነው? ክብደቴ በቅርቡ ነው የወለድኩትና ክብደቴ 85 እስከ 90 ባለው ነው። ቁመት ደግሞ 170 ነው። እድሜ 38። ምን መድኃኒት ላይ ነበርሽ? መድኃኒት ዴንክ ነው የምወስደው 500 ግራም። አሁን በቀንም አንዴ ነው የምወስደው፣ አንድ ፍሬ ብቻ። በፊት ሁለት ነበር የምወስደው። አሁን በቀን አንድ ነው የምወስደው። በቃ በጣም ጥሩ ላይ ነኝ። እድሜ ላንተ። እንደው 6 ዓመት ከስኳር ጋር ስትኖሪ አንድም ጊዜ ይሄን ነገር እገላገለዋለሁ የሚል ነገር እንደው ተስፋው ነበረሽ? ሁሌ በውስጤ በቃ እግዚአብሔር ይሄን ነገር የሆነ ተአምር ፈጥሮ ከውስጤ እንደሚያወጣ እውነቱ ነበረኝ። አየሽ እንግዲህ ፔኑን የሚያውቁ ሰዎች ናቸው ይህንን የሚሉት። ገብቶሻል? ብዙዎች ሐኪሞች ምናልባትም ላናቅ እንችላለን፣ ግን ታማሚው ሜትፎርሚን ያን ትላልቅ መድኃኒት ጠዋትም ማታም ጋልባስሜት ዚጋ ከፍ ስልም ኢንሱሊን ስጋቱስ መድኃኒት እየወሰድሽ እንደማይቀይርልሽ ስታቂ፣ አንድ ቀን አይንሽን እንደምታጭ ስታቂ
ኩላሊትሽን እንደምታጭ እንደማይቀርልን ማሰቡ ራሱ እንደው የሆነ ጭንቀት ቢፈጥር ይመስለኛል በእውነት በጣም በጣም ከሰው በታች የሆንክ ያህል ነው የሚሰማህ። በቃ እኔ ምን ልበልህ፣ በቃ ኮንፊደንስ ታጣለህ። ያለህ ንብረት ምን ይጠቅመኛል ትላለህ። ብዙ ነገር ኮንፊደንስ ያሳጣል። በቃ ስኳር ባለጌ ነገር ነው። ነገር ግን እኔ የሆነ ተአምር ተፈጥሮ እግዚአብሔር በቃ አንድ ቀን ይቀለብስልኛል፣ ከውስጥ ይጠፋል። ሁሌ እምነቱ አለኝ። በቃ ለዚያም ጠግበሽ እየበላሽ እያማረብሽ ልጅነትሽ እየመጣ ጎረምሳ አይደል? በጣም 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 ምን ብዬ ልንገርህ፣ በቃ ከምልህ በላይ ነው። አውቃለሁ እንግዲህ በ2 ሳምንት እንደዚህ ካልሽ እንግዲህ አስቢ፣ የዛሬ ዓመት እኮ ሌላ ሰው ነሽ። ሌላ ሰው በትክክል አቋሜ ሁሉ ነገሬ በቃ ምን ብዬ ልንገርህ፣ በቃ በጣም ተለውጫለሁ። ኢንቨስት እኮ እያረግሽ ነው። በፊት እኮ አንድ ይኸውልሽ፣ ኢንቨስት እንኳን ራስ ላይ ማድረግ ምን እንደሆነ እኮ አናውቅም አይደል? እስቲ ዝም ብለሽ አስቢ። እውነት ነው። እና ራሳችንን ኮምፕሊትሊ ረስተን የረሳነው እኮ ምን ማድረግ እኮ እንዳለብን ስለማናውቅ ነው። ለራሳችን አናውቀውም። እውነት ነው። ምናልባትም መኖር ይመሻል ይነጋል። ምናልባትም ራስን መንከባከብ ራስን እንደው ጠግቦ መብላት ነው የሚመስለን። በደንብ ጠግቦ ይሄ እንጀራውን በቅቤ በምናምን አቅም ያገር ሲሆን እሱም በደንብ መብላት ነው የሚመስለን። አይደለም እንግዲህ ቀርመን ከሌላው ሞታችን እያፋጠርን ነው ነበር ባለማወቅ። ኦኬ። እና ሁልጊዜ ኑሮን ፕላን ማድረግ ምንሰራውን ነገር እንደው ፕላን ማድረግ እንጂ ራስን መንከባከብ የሚባል ነገር ለካ አለ። አንዳንዴ ምን አለው መሰለኝ ሰዎች ይደውላሉ፣ ስኳር አለብኝ ግን ቢዚ ነኝ ምናምን። ኦኬ፣ አንድ ገዳይ በሽታ እንደው ሰርጀሪ የሚፈልግ ነገር ቢመጣ ምንድን ነው የምታደርገው? መጀመሪያ እንዴ እረፍት እወጣለሁ እንዴ ከህይወቴ ይበልጣል እንዴ ይሉኛል። የስ ስኳር እኮ ማለት ስትሮክ ነው። ስትሮክ መቼ እንደሚታጣ አይታወቅም። እኔ እናንተ እንኳን እኮ በዚህ ስልክ እያወራን ሀፕል ሊያደርግ ይችላል። ስኳር ሀርት አታክ ነው። ሀርት አታክ እንደ መብረቅ ነው። እንደ መብረቅ እኮ ነው የሚመጣው። እና ቴክ ሊቭ በቃ እኔ ጋር ጆይን ከማድረግ በፊት ስራህን ልክ ሰርጀሪ 2 ወር 3 ወር የምታስፈቅደው ሁሉ ለራስ ጊዜ ሰጥተህ ታይምህን ራስ ላይ ገንዘብን ራስህ ላይ ኢንቨስት አድርገህ የምገላገለው ክፉ በሽታ ይዞኛል ብለህ አስበህ ፕላን አድርገህ ስራ ብዬ እላለሁ። እና እርግጠኛ ነኝ አንቺም ሙሉ በሙሉ ሁሉ ነገር ስራውንም ትተሽ ራስሽ ላይ እየሰራሽ ነው ብዬ አስባለሁ። ዛሬ ምን በላሽ? ቤት ገባሁ። ምን በላሽ? ቤት ገብተሽ ምን በላሽ? ዛሬ ቁርሴን የበላሁት 4 እንቁላል፣ የሩብ ግማሽ የሚሆን አይብ እና የተጠበሰ ቆስጣ። የስ 4 እንቁላል ፕላስ የሩብ ግማሽ አይብ ስደመር ቆስጣ። እንቁላሎቹ አስኳል አላቸው የላቸው? ጎበዝ። አስኳል ያወጣሹ አስኳል መጥፎ ሆኖ ሳይሆን ገና የምትገላገዩ 25 ኪሎ ፋት አለ አደለ? እሱ ገብቶሻል? ገብቶኛል። 6 ዓመት መድኃኒት የዋትሽው መንገዱ ስላልገባሽ እንጂ ይሄ ኪሎ ነው ሆድሽ ውስጥ ተቀምጦ የነበረው ፋት ነው ስኳር በሽታ። የወሬን እኮ ነው የምልሽ። የዛኔ ዛሬን ማውራው ገብቶሽ በቃ እኔ ጋር የዛን ጊዜ አሁን ማውራው ነገር ገብቶኝ በአንቺ ልጅ ይኸውልሽ ስኳር የሚባል በሽታ ተገኝቶብሻል። ያ የሆነው 20 ኪሎ ሆድሽ ውስጥ የተቀመጠ ንጹህ የረጋ ቅቤ የሚመስል ፋት አለ። በይ ከነገ ጀምሮ እነዚህ ምግቦች አትብይ፣ እነዚህ ምግቦች ጀምረሽ ብይ በደንብ ብዬ ነግሬሽ ቢሆን ኖሮ ዛሬ በቃ እጅሽን ኪስ አድርገሽ ወክ እያደረግሽ ነበር። 6 ዓመት መድኃኒት ባይዜ መድኃኒት ብቻ 6 ዓመት መድኃኒት እየወሰድሽ ስኳሩ 300 የገባው ስኳር አይንሽን እየጎዳ ነበር፣ ኩላሊትሽን እየጎዳ ነበር፣ እያስረጀሽ ነበር፣ እያስገረጀፈሽ ነበር፣ ብዙ ነገርሽን ነበር ሲያሳጣሽ ኖረው። በጣም ኮንፊደንስ አይሰማህም። ብዙ ነገር በቃ ይጎድላል። ብዙ ነገሮች ያነጫንጫል፣ ቁጡ ያደርጋል። አሁን ሰው አውሬ ያደርጋል። ምን ማድረገው ነገር አለ? ስኳር
ልክ። ስለዚህ እስከ ዛሬ ያስቀየምናቸውንም ሰዎች ይቅርታ እንጠይቃቸዋለን አሁን። ምክንያቱም ስኳሩ ነበር እኮ ነው ያልገባኝም ነበር ብያለሁ። እኔ በጣም መልካም ሰው ነበርኩኝ። ምሳ ምን በላል? ሙሳ ደግሞ የተፈጨ ስጋ ጠበስ ጠበስ ያለ ሩብ ኪሎ እና ሰላጣ። ሩብ ኪሎ ቀይ ስጋ ነው የበላሽው። መቼም ጮማ የለውም። ኧረ ጮማ የደረሰበት መድረስ አለ እንዴ? ጮማን የከለከልኩት ለምንድን ነው? ኦልሬዲ 25 ኪሎ ፋት አለ። ሰው አይኑ እያየ እዛ ላይ እንዴት ፋት ይጨምራል? ሲምፕል። ቀይ ስጋ ሩብ ኪሎ ማለት ወደ 62 ግራም ፕሮቲን ያገኘሽው። ጠዋት ላይ ጠዋቱን ካልኩሌት አድርጌልሻለሁ። 41 ትሪፕል ዲጂት ገባሽ። ትሪፕል ዲጂት ማለት መቶን ተሻገርሽ ማለት ነው። ኦልሞስት 103 ግራም አካባቢ በላሽ። ቁመትሽ ስንት ነው? 170 ሜትር ከ70 ትንሽ ያንሳል። ጠዋት ላይ እችኛዋን ለምሳሌ ጠዋት የእንቁላሏን ትንሽ ቁጥሯን ከፍ ብታደርጊ ለጊዜው ባይዘዌ እነ አይብ በተለይ ጀንባሪ ስትሆኚ ተወሰነ ጊዜ አሁን እነ አይብ ቆንጆ ናቸው። ሻላለ ፕሮቲን አላቸው። ብዙ ጊዜ አውርተናል። ግን እነዚህ የወተት ተዋጽኦዎች ቀርፋፋ ያደርጉብሻል። በተለይ ስኳር ቅልበሳውን ቦርጩንቱ መገላገሉን ቀርፋፋ ያደርጉብሻል እና እሱን ሆልድ ለማድረግ ሞክሪ። እንግዲህ እንደ እንጀራ አያጠግቡም። እነ ቆስጣ በደንብ ብዛታቸውን ከፍ አድርጊ። ጥያቄ ያለሽ? ከዚህ ውጭ ይሄ በቃ ቆንጆ መንገድ ላይ ያለሽ። ኧረ ምንም ዶክተር፣ አንተ እድሜ ጤና እንደ ሁሉ ነገር እግዚአብሔር ማለት ነው ለኢትዮጵያ ሕዝብ እንደ እግዚአብሔር ከሰማይ ያወረደሽ ያህል ነው የሚሰማኝና እድሜ ጤና ይስጥልኝ። ይህም ብቻ ነው የምለው። እያረጀን ስንመጣ የሆነ ነገር ይታይሽና የሆነ ያልተወጣሁት ግዴታ ያለች ብዬ እሱን ከመወጣት ውጭ ምንም የተለየ ነገር አረኩ ብዬ አላስብም። ፐርሰናሊ መታገዝ ካለብሽ ነይና እናግዝሻለን፣ መድኃኒት ላይ ስለሆንሽ። ከዛ ኤክሰርሳይዝ ላይ ልክ ራስሽን እንደ ቦዲ ቢውልደር አስቢ። አንድ ቦዲ ቢውልደር ምንድነው የሚያደርገው? ሻል ያለ የፕሮቲን ፐርሰንት ያላቸው ምግቦች ይበላል። እሱን ጀምረሻል። ቦዲ ቢውልደር ደግሞ ቁጭ አይልም አይደለም። ብድግ ያርጋል ምናምን አይተሽ ከሆነ እና ማነው ሴት ልጅ ቦዲ ቢውልድ ልታደርግ መስል ቢውልድ ልታደርግ የሚያለሽ? ቀሪ ዘመናችን ገብቶሻል። ምን ያክል እግዚአብሔር ጋር እያልኩሽ ያለሁት ምን ያክል እድሜ በጤና እንኖራለንን የሚወስነው ያለሽ የጡንቻ መጠን ነው። ይህም ፕሮግራም የሚያይዘው እርግጠኛ ነን ሸምዙን ከፍ አድርጎ እግሩ ሱሪን ከፍ አድርጎ እውነት ነው። የጡንቻ መጠን ስልክ ገብቶብኝ ነበር። ያለን የጡንቻ መጠን አጥንታችን ምን ያክል ጠንካራ እንደሆነ ይነግረናል። ምን እያልኩሽ መሰለሽ? ስትሮንግ መስል ዌል ቢውልት የሆነ ጡንቻ ካለሽ ስትሮንግ በሆናለሽ። ሁለቱ ደግሞ የጠቅላላ ጤንነትሽን ነው የሚጠቅሙት እነሱ ናቸው። ቀሪ ዘመን በጤና ስለመኖር ነው እያሰብን ያለ ነው። ቢውልድ አድርጊ መስልሽን። እንደ እውነት ለመናገር ስኳር አለብኝ ነበረብኝ ብለሽ በማሰብ እንጂ ስሜት ፎርሚል ላይ የተንጠለጠልሽ ያለሽው እውነት ለመናገር በውስጥ እናወራለን። ጫፍ ላይ ደርሰሽዋል። ፒስ ይመችሽ። ሰላም ሁኚ። በጣም አመሰግናለሁ ዶክተር። ሰላም ሁኚ። ዘመን ይባረክ። አሜን።